ዛሬ ይዤላችሁ የመጣው ኖላዊ ድራማ ክፍል 150 ነው። አቶ ኖላዊ ከባድ ነገር ደርሶበታል። ጆሮ እና ተምቹ እየሸሹት ነው። በጣም አዝኗል። አንድ ባንድ ልጆቹን አዲስ አበባ ሲመጣ 2 ልጆች አግኝቶ ነበር ከሀና ሌላ። ሀና ሌላ ያገኙት ተምቹና ጆሮ ይባላሉ። በሁለተኛ ስሙ ያሴር የሚባለው ሀንዬን በጣም ይወዳታል። ግን ያለሽበት ችግር መጠየቅ አስጨንቃታለሁ ስላለ እሷ የምታደርገው ሁላ ከጎኗ ሆኖ ከመጀመሪያ ከወደሴ አዲስ አበባ ከመጣች ጀምሮ ስልኳን በመስረቅ ቢገናኙም መልካም ጓደኛ፣ መልካም አማካሪ፣ አብሮ የሚጨነቅ አብሮ የሚያደርግ ከአንድ ሆስፒታል አብረው ከሰራሚክ ጋር አብረው ያደሩ ነበሩ። ሀናዬ ግን ምርጫዋን አሁን ላይ ሀብታም ልጅ ላይ ትለጥፋለሽ። በእሷ ብቻም አይመስለኝም በሰላም ተጽዕኖ ጭምርት ነው። ሰላም የሀብታም ልጅ ነው፣ የዝራ መልከኛ ቆንጆ ነው። እሱ አትወደውም፣ እሱ ግን በደንብ ይወዳታል። አሁን ደሴ ከሄደሽ ምክንያት ፈልጋ የዝራን ለመተው ነው እንጂ ሌላ አይደለም እያለሽ ለምላሴ ታስጨንቀዋለሽ። እሱ ደግሞ አንቺ ሀብታም ወንድ ብቻ ይወዳል ብሎ ይታሰባል እንዴ? እሷ የምትወደው ከሆነ ትወደዋለሽ፣ ማትወደው ከሆነ ደግሞ በሀብት ፍቅር አይለካም ብሎ ሲቆጣት አንተ ምን ታውቃለህ? ከዛ ጆሮ ከሚባል ጋር ከድሃ ጋር ነው እሷ እንትን የምትወደው ጆሮን ነው። አሁን እሱን ጆሮን ስልኩን ስደውልለት አያነሳም። ቢሄድም አላገኘሁትም። ምን ደግሞ ብለሹ ጆሮን ብሎ ሲጠይቃት ምላሴ እንዲያስቀራቴ ከደሴ ሀና ልለምነው ነው። በጣም ስለምትወደው ስለሚወዳት የእሱም ምክር ትሰማለሽ። እሱ ያላትን እምቢ አትልም ብዬ እሱም ስልክ አያነሳ ብሏል ብላ ሂዳ ተሳድባም ስለመጣሽ ደርሳ መታለሽ። እንግዲህ ወይዘሮ ሜላት ከልጆቿ ከራሷ ትንሽ ከበድ ያለች ናት። ነገሮችን ከበድ ማድረግ፣ የመጮህ የማላዳመጥ እኔ አውቃለሁ ማለት አብዛኛውን ተፈጥሮዋ ነው። አይ ወይዘሮ ሜላት ከወጣ በኋላ ይጸጽታታል። ከተናገረሽ በኋላ አስቀይም ያለው መሰለኝ ብላ ትነድማለሽ። ግን መጀመሪያ መጠበቅ አትችልም። አንዳንድ ጊዜ ልጅ ስትወልዱ ትረጋጋላችሁ። ኃይለኛ የነበራችሁ ምን የነበራችሁ ለልጆች ሲባል ነገሮቹ እድሜም ሲመጣ የመረጋጋት ነገር አለ። ግን እሷ እየባሰባት ነው የሚሄድ። ፊት ለፊት ዝም ብላ የማይሆነውን አፏ እንዳመጣላት እንትንትንና ለምን እንዴት ትላለሽ? መጀመሪያ ስታፋጥበት የነበረው ለምሳሌ ከሴት ጋር አግኝቻለሁ ብላ አቶ መስፍንን እንትን ካለሽ በኋላ የሆነ ነገር ሲጠይቃት ለምን እንዴት ብላ ነው የምትጠይቅ። ራሷ የጠየቀሽውን ጥያቄ እንዴት ትላለሽ ማለት ነው። እውነቱን እያወቀሽ እሷ ግን በቃ ካፈርኩ አይመለሰኝ አልሸነፍም ባይ ቤቷን ልትበትን ነው ማለት ነው። ልጆቹም አንድ ባንድ የእናታቸውን እያዩ ማን ተበዳይ እንደሆነ ባያውቁም እናታቸው ጋር አለመሆን ሂደው አባታቸው ከፍ ዝቅ እያደረጉ እየተመለሱ ነው። ምላሴ አስገንዛቢ ጎበዝ አሳቢ ነበር። አሁን ባለፈው ግን እናቴ አንተ አሜሪካ ባለህበት ሰዓት ሰላም ጋር ሆኖ ነው እኔ ሲያስታሙኝ ነበር። ብዙ ችግር አሳልፋለሽ። አንተም አባቴ ነህ፣ እሷም እናቴ ናት። አሁን ግን ባደረገሽው ነገር ስህተትም ይሁን ትክክለኛ ይቅርታ ብለህ ወደ ቤት መመለስ ነበረብህ። አንተ ግን ውጭ ለውጭ ትላለህ። የእሷን መከራና ስቃይ አንተ አላየኸው። ብዙ ስቃዮች አንተ ውጭ ባለህበት ሰዓት ብዙ መከራዎች አሳልፋለሽ። አንተ ይህን መረዳት አልቻልክም። የሆነ ነገር ሲሆን መደበቅን መሸሸግን ነው የምትፈልገው። ፊት ለፊት መጋፈጥ አትችልም እንዳባት ብሎ ይህን ሁላ ነግሮት ጥሎት ይሄዳል። እሱም አንተ ልጅ እኮ እንደዚህ ብሎ ተናገረኝ ብሎ ሰላም ጋርም ሲገናኙ ሰላምዬ አንቺ እኮ ማታውቂው ነገር አለሽ፣ መቼ ነው የሚመጣ ወደ ቤት እያለሽ እየጠበቀሽ አንተ ግን ወደ ውጭ ሀገር መደበቂያ አድርገህ ልሄድ ነው ትላለህ። ሲጀመር አትፈልገንም። እኔ እኮ የድርጅቱን ነገር ላስተካክል ብዬ ነው እንጂ ወደ ውጭ ልሄድ ነኝ። ድርጅቱን የሚቀድም ወይስ እኛ ነው የምንቀድም? አባዬ እናቴን ለምን አትረዳትም? እሷ እኮ እያበደሽ ነው ያለ። ከቤት ላይ ሰው አልሆነሽም። ስለ ድርጅቱ ይመስላል የምትጨነቀው፣ ስለ አንተ ብቻ ነው 24 ሰዓት የምትጨነቀው። አንተ ግን አታስብልንም። እኛን ሳታስብም ስለ ድርጅቱ ስታስብ እኛን ማሰብ የለብህም? አይ ሰላምዬ መጀመሪያው ጠው የመጣ በምን ሆነና ድርጅቱ ከሰረ። አንተን አምኜ ሲጀመር አንተ ኃላፊነት አትወስድም ብላ እናትሽ እንትን ትላለሽ። ቢሆንም ግን እኔ እና እሷ እናስተካክለዋለን። በቅርቡ እወጣለሁ ሀገር ይላታል። ብትሄድ ይሻላል።
የቸኮልሽ ይመስላል ሰላምዬ ሲላት፣ አዎ ከዚህ መቼ ይመጣ ነገ ዛሬ ይመጣን እያለሽ እሷ ከምትጠብቅ ሄደህ ብትቆርጥ ይሻላታል ብላ ትነግረዋለሽ። አይ ሰላምዬ አንቺ ያልገባሽ ነገር አለ ይላታል ማለት ነው። እንግዲህ በዚህ አጋጣሚ አቶ ኖላዊ እነ ያሴርን በፍለጋ ላይ ውሎ ወይዘሮ ፋኖስ ጠርታቸው ነበርና ይዞ ሊሄድ ብትን ቢል እነሱም ቢሆን ሸሽተውታል። በጣም ያሳዝናል። አቶ ኖላዊ አብረው የነበሩት አዲስ አበባ በጣም የሚወዱት አብረው ብዙ ትምህርት ያስተማራቸው እነሱም ቢሆን ሞድም እየያዙ ይሁን ትክክለኛውን ልቡ እንዲሰበር አድርገውታል። በዚህ አጋጣሚ እንግዲህ ሀና ከቤቷ ቁጭ ብላ እሱን አልፈልግዎትም የራስዎት ጉዳይ ብሎ ጥሎት የሄደውን ወደ እነ ሀና ሄዶ ጆሮ ሀናን አግኝቷታል። ከሀና ጋርም ተነጋግረዋል። ከዛም እኔ ወደ ፋኖስ ቤት ልሄድ ነው ትሸኛለህ አለሽው። እሺ ሸኝሻለሁ ብሎ ሸኝቶ ይሰዳታል። እኔ እኮ ያሴር ወደ ደሴ ልሄድ ነው። እንዴት? ያን የዝራና ይትራ የሚባለውስ እሱ እኔን በእኔ ህይወት ማዘዝ መብት የለውም። እኔ በራሴ እንትን እላለሁ። ባፈቅረውም ቢሆን እኔ እሱ እንዲያዘኝ አልፈልግም። አሁን ለመሄድ ወስኛለሁ ብላ ጥላው ተያይዘው ይሄዳሉ። እንግዲህ ፋኖስ ቤት ተገናኝተው በወሬ አንቺ መቼ ነው እኔማ አንድ ላይ ሆናችሁ ለመምጣት እንዴት እንደጓጓ ፋኖስዬ ስትላት፣ አይ ሀናዬ አባትሽ እኮ እምቢ ብሎ ነው። እኔማ ቶሎ አግብቼ እድሜ የሚባል አለ ልጅ በወልድ ብዬ ነበር። እሱ ግን ሀንዬ ድንቅ ብላ ካልተረጋጋሽ የሀናን ቦታ መደላደል ሳላይ አላገባም፣ አሁን ላይ መጠቅለል አልችልም ብሎ ይጨቀጭቀኛል። እኔ አግብቼ ቶሎ መውለድ እፈልጋለሁ ትላለሽ። ሀናን በዚህ መሀል ብዙ ጊዜ ባለፈውም እንደዛ ስትል እንደዚህ ድንግጥ ተደናግጣ ነበረሽ እና ደስ ብሎኝ ነው እህት ወንድም ሊኖረኝ ነው ብዬ ነው ብላ ሸውዳት ነበር። በትናንትናው ዕለት ግን እንደማይወልድ መሀን እንደሆነ ተናግራለሽ። ሀና ግን ምን አስባ ነው? አግብተው እንኳን በዛው ቢተያዩ ምን ችግር አለ? ፍቅር ያሸንፋል አይደል የሚባለው? እንደዛ ብላንት ስትላት እንግዲህ ፋኖስ በጣም አብዳለሽ ሀላይ እህታሽ እየረገጠሽ እሷን መረጋጋቷን ትታ ሻንጣዋን ይዛ ወጣለሽ። አይ ሀና ነገሮችን ልኩስ ታደርግና እሷ ትሄዳለች። ብዙ ጊዜ እንደዛ ናት። እነ ያሴርንም እንዳይርቋት የሚፈልጉትንም እንዳያገኙ ወዳጅ ወንድሜ እያለሽ እየተልመጠመጠሽ ያሴር ልቡ ተነክቷል። ስለሷ ሲያስብ በጣም እንትን ነው የሚል። ደሴ ልሄድ ነኝ ስትል በየቀኑ እንኳን ባያተይ አብራይ እንዳለሽ ነው የማስበው። ልሄድ ነኝ ስትል ግን በጣም ውስጤ ነው የሚረበሸው። ያሴር ሲጀመር አብዷል፣ ጤነኛ አይደለም። እንደ ሌላ ወጥቶ ከውጭ ላይ ልብሱን ስላልቀደደ ምን ስላላለ ያው ውጭ ስለሆኑ ነው እንጂ ያሴር በጣም ከባድ ሁኔታ ነው ያለ። መረዳትም አልቻለሽም። ሰላምዬ ደግሞ ትወደዋለች። ያሴር የዝራ ደግሞ አቋም የለውም። ዝም ብሎ በቃ እየተለጠጠ ነው ያለ። አንቺ ችግር የለውም ደርሰሽ ነይ ምናምን ይባል ነበር። እሱ ግን በቃ አትሄጂም ነው የሚለውና ያቺ ጽዮን የሚሏትም ስራዋን እየሰራሽ ነው ያለ። እነሱም ከመሀል ላይ አሁን ሀና የጽዮን እልክ እንጂ ከየዝራ ጋር ያላት ነገር ያበቃ ይመስለኛል። ለምን መሰላችሁ? በሁሉ ነገር ጭቅጭቅ ነው ያለ። ፍቅር በጭቅጭቅ ያስጠላል። ግን የጽዮን እልክ አለባት። እንግዲህ የዝራ ደግሞ ቅዱስን ጠርጥሮታል። ቅዱስ ባደረገው ነገር ተጸጽቶ ያለውን ነገር ለሀና ሲነግራት ባለፈው እሷም ጣጥላ ወርጣ ነበረሽ። አሁን ሰላም ሌላ እንትን ብላለሽ። ይችን ልጅ ለማስቀረት በጣም እየጣረሽ ነው ያለ። ምላሴም ተይ እንጂ ሐኪም ለራሱ ሳይሆን ለሰው ነው የሚኖር ብሎ እሱ መንገዷን እንትን ብሏት አስቀይሯት ነበር። ሀና ለምን ማለት ትወዳለሽ? ግልጽ ሆኖ እያየ እናቷም እሷም ሰላምም ለምን እንዴት ነው የሚሉ የሚጠይቁት። ለምሳሌ ያሴር እንደዚህ ያደረገ እንደዚህ ነበረ ያውቃሉ ታሪኩን፣ ግን ለምን ምሳሌውን ነው ያልኳችሁ ለምን ነው የሚሉትና በጣም ይገርመኛል። እንደ አንዳንድ ጊዜ ለምን እንዴት ይላሉ ማለት ነው። ከዛው ላይ ከጨዋታው ላይ ሆኖ ማለት ነውና እንግዲህ እስካሁን ድረስ ደስ የማልሄዱም እንግዲህ በኋላ ደስ የሄዱን። ፋኖስስ ምንድነው የምታደርገው? ድንቅኛ ቀርባው የነበረሽውን በዚህ መልኩ ደግሞ አቶ ኖላዊ የሚጎዳ ይመስለኛል። ልጅ አለመውለዱን በቃ አንድ ባንድ ልጆችንም ተነጠቅኩ፣ አሁንም ደግሞ የቀረብኳትን ምስቴ ትሆናለሽ ያልኳትን ደግሞ በዚህ ነገር ላጣት ነው ወይ ብሎ
እኔ እስከዛሬ ድረስ አባዬ የነገረሽ ነው የመሰለኝ አልነገረሽም እንዴ ብላ ጥላት ነው የሄደሽው። እና ፋኖስ እንዴት ታደርግ ይሆን? ይህን ተረድታ የራሱ ጉዳይ ፍቅር ያሸንፋል፣ ጥሩ ፍቅር አስይዘኸኛል አብረን እንሆን ብላ ትኖራለሽ ወይስ እኔ ለልጅ ነው የፈለግኩ እንጂ ምን ያደርግልኛል ብላ ጥላው ትሄዳለሽ? ይሄ ነው። እንደዛ ከሆነ ደግሞ አቶ ኖላዊ በጣም ይጎዳል። አቶ መስፍንም ባለፈው ሄዶ ልጅን ተውልኝ፣ ያሴርን ተውልኝ እባክህ ልለምንህ ብሎ ለምኖት ነበር። አቶ መስፍንም በጣም ግራ ተጋብቶ ነበር። አቶ ኖላዊ ምን እያሉ ነው? መስፍን አቶ መስፍን እባክህን ያሴርን ተውልኝ፣ ያሴር ደግሞ አባት አለኝ ብሎ ወደ አንተ እየመጣ ነው ያለ፣ እኔን ጣልጣል አድርጎኛል፣ እባክህ ተውልኝ፣ እኔ ብቸኛ ነኝ ብሎ እዝን ብሎ ነግሮ ተናግሮ ይሄዳል። ሀናንም እንደወሰዳችኋት ያሴርንም አትውሰድብኝ ባለው ሀናን አግኝቶ ሀና የአባትሽ ነገር ግራ እያጋባኝ ነው፣ ትናንትና ተገናኝተን ነበር፣ ያሴርን ተውልኝ አለኝ፣ ላንቺ እንዴት እንደምነግርሽ ግራ ገብቶኛል ሀና ሲላት፣ አባቴ እንደዛ አይልም እንዴ ሀና፣ እኔን አባትሽን ውሸታም እያደረገች ነው? ውሸታም ነህ ማለቴም አይደለም፣ ግን አባቴ እንደዛ አያደርግም ብላ እንትን ትለዋለሽ። ከዛ የእውነቴን ነው ሀና፣ ያሴርን ተውልኝ፣ አንቺን እኛ እንደወሰድንሽ አድርጎ ነው የሚያስበው። አባዬ እኛ እንደወሰደ እናንተ እንደወሰዳችሁ ነው የሚያስበው። አይ አባዬ በጣም ተጨናንቋል። ጭንቀቱን ግን ሊነግረኝ አልቻለም ምን እንደሆነ እንጂ ተጨናንቆ ነው ያለ። ለማንኛውም አናግረዋለሁ ብላ ሀና ትታው ትሄዳለሽ። ሀና አቶ ኖላዊ ስትጠይቀው እንግዲህ ሀና ብዙ ነገሮች እየደበለቀሽ ነው ያለ። ለፋኖስ እሱ ነግረሃታል ወይ ብላ አባቷን ከመጠየቅ ይልቅ እሱን ሂዳ ነግራ ደስታዋን አደብዝዛባት መታለሽ። አባቷን ግን የነበረባት አባቴ የእውነትም እንትን ከሆነ ልጅ እንደማትወልድ ነግረሃታል እንዴ ብላ ማስረዳት ነበረባት። እኔ ግን በእጃ ዙር ያሴር የአቶ ኖላዊ ልጅ ያችን ቢ ብላ ጥላው ሄደሽ የእሱ ልጅ ይሆን ብዬ እየተጠራጠርኩ ነው ያለውና እስኪ እናንተ ምን ትላላችሁ? እስኪ እናንተ ላይክ ሸር እያደረጋችሁ ሀሳብ አስተያየታችሁ በኮሜንት አስቀምጡልኝ። ውድ ቤተሰቦች ወዳችሁ ፈቅዳችሁ ሸር ለምታደርጉ ላይክ ለምታደርጉ በጣም ነው የማመሰግነው። ሸህር ረመዳን እየደረሰ ነው። እንግዲህ እንኳን አደረሰን። አላህ ሱብሓነሁ ወተዓላ ጀምሮ በሰላም የምንጨርስ አላህ ያድርገን ያ ረቢ። 124 በረድ እስከ ማጠብ 30 ጁዛችን ቁርአን የምናከትምበት ወደ አላህ የምንጠጋበት አላህ ያደርግልን። አላህ ይገዛችሁ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። መልካም ቀን ይሆንላችሁ። ከ30 በረድ እስከ ማጠብ ወደ 30 ጁዝ ቁርአን ከመቅራት ከማክተም አላህ ያደርግልን። አንዳንዱ ቤት በጣም የምግብ እንትን አለ። ከኛ ደግሞ አልሐምዱሊላህ እንደ ሁል ጊዜ ነው፣ የተለየ ነገር የለውም። ያው ሳምቡሳ ምናምን እንደዚህ ፈጣይር ምናምን ሲሰራ እንጂ ያው አንድ አይነት ነው ማለት ነው። ብዙ ኢስራፍ የሚሆንበት ቤት አይደለም ደስ የሚለውና አላህ ይገዛችሁ። ብዙ ነገሮች ለምትሰሩ ሰዎች አላህ ኢባዳችን አላህ ይቀበለን። ለሀገራችን አላህ ያብቃው። ሀገራችን ሰላም ፍቅር አድርጎ ለመጪው ደግሞ ከቤተሰቦቻችን ጋር ሁነን ጾማችን ደስታችን የምናሳልፍ አላህ ያደርገን። አልሐምዱሊላህ ለዚችን ቀን አላህ ላደረሰን። አመቱ ሂዶ አሁነኛው እንግዲህ እየተቃረበውና ነው። በአላህ ፈቃድ በአላህ እገዛ ወደ ሮመዳኑ እየተጠጋን ነው። ኢንሻአላህ የመልካም ሮመዳን እንዲሆንልን ምኞቴ ነው። ሁላችሁንም አመሰግናለሁ። ሹክራን